ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ እንግሊዝን ባንቺ የተነሳ የሶስተኛው የዓለም ጦርነት እሳቱ መለኮሱ ነው ማለቷንና ሩሲያ በአውሮፓ አዲስ ጥቃት ለማወጅ ተዘጋጅታለች ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ መግለጣቸውን ከመካከለኛው ምስራቅ ቀጠና ደግሞ ትራምፕ በቀጣይ ሐምሌ 7 የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ለመቀበል መዘጋጀታቸውን ወዲያም የኔቶ መሪዎች በዩክሬን ጦር ግንባር የዩክሬንን ኃይሎች ድል እየቀናቸው ሳይሆን እድል እየከዳቸው መሆኑ ክፉኛ እንዳሳሰባቸውና ሩሲያም በክራይሚያ ወደብ ክፉኛ የወደመባትን መሠረተ ልማት ዳግም ለመገንባት የቻይናን ድጋፍ እንደምትሻ መግለጧን ወዲያም አሜሪካ ዳግም በቻይናና በህንድ እንዲሁም በሩሲያ የምጣኔ ሀብት ላይ ከባንከር ባስተር ቦምብ የከፋ የቀመር በትሯን ለመሰንዘር መሰናዷቷንና አሜሪካ በሦስቱም አገራት ላይ የ500% ቀረጥ ለመጣል መዘጋጀቷን የአሜሪካው ሰናተር ሊንድሴይ ግራሃም ማስጠንቀቃቸውን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች እየተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ለወትሮም የበላን ያብላለዋል የለበሰን ይበርደዋልን ሆነዋል የሚባልላቸው ሁለቱ ቢናገሩ የማያልቅባቸው የእንግሊዝና የሩሲያ ፖለቲከኞች ዛሬም በነገር መጠዛጠዛቸው ነው የተሰማው። እንዴት ካሉ ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ከምንም በፊትና ከማንም ቅድሚያ በምድር ላይ ካሉት ሀገራት ሁሉ ጥላቻና ቁጣቸው ቀድሞ ሊነድባት ተዘጋጅታለች የሚባልላት ሀገር እንግሊዝ፣ እነሱ ራሳቸውን ግሬት ብሪቴን ሲሉ ያቆላምጡታል። እኛም ታላቋ ብሪታንያ እንበልና ያቺ ሀገር መሆኗ ይነገራል። ታዲያ እንግሊዝ ከየትኛውም የአውሮፓ ሀገር በላይ የዩክሬን ቁስል ጠዝጥዟታል። እናም መሪዎቿ በሙሉ የቀደሙትም የአሁኑም ጠቅላይ ሚኒስትሯ ሰር ኬር ስታርመርም በበኩላቸው ለዩክሬን ያልተገደበ ድጋፋቸውን እየሰጧት ነው። ዛሬ በወጣ መረጃና የሩሲያን ቁስል እንደ ርግብግቢት ከበሮ የመደለቅ ያህል የሆነባት ጉዳይ እንግሊዝ ለዩክሬን የጦር ኃይል ስልጠና መስጠቷ ነው። ያንን ካላቆመች ግን ይላሉ የሩሲያ ሹማምንት፣ ያንን እንግሊዝ ከዛሬ ጀምሮ እንድታቆም የሰጠናትን ማስጠንቀቅ የዩክሬንን ጦር ኃይል ማሰልጠኗን ካላቆመች የሶስተኛው ዓለም ጦርነት በእንግሊዝ ላይ የመጀመሪያው ርሳስ ይወርዳል፣ የመጀመሪያው እሳት ይለኮሳል ሲሉ ነው ያስጠነቀቁት። ከዚህም ቀደም እንግሊዝና ሩሲያ በከፍተኛ ደረጃ ውስጡን ሲፍግ አሊያም እንደ ገለባ እሳት ሲጋጋም የነበረ ውዝግብ እንዳላቸው ደጋግመን ተመልክተነዋል። ሩሲያ ለእንግሊዝ መጥፊያ ወይም የለንደንን ከተማ እንደ ገበጣ ጠጠር ጥርግርግ አድርጎ ከባህሩ ከርስ የሚከተውን የፖሴይዶን ድሮን የኒውክለር ተደራሽ ነው፣ ከርሱም ገጹም በኒውክለር አረር የተለበጠ ነው። ታዲያ ቅባት ሳይሆን የተቀባው እሳትና መርዘኛ አሲድ ነው። ታዲያ ያንን የፖሴይዶን ድሮን ከውሃው ጥልቅ ስፍራ ቀብረዋለች ሩሲያ ነው የሚባለው። ያ ድሮን ከክሬምሊን ትዕዛዝ በተሰጠውና በልበላው የተባለ ነገር ከታዘዘ ወይም ከደረሰው የዚያን የባህሩን ውሃ ሽቅብ ያቶገውና
900 ሜትር ወደ ሰማይ ያነሳና በእንግሊዟ ርዕሰ ከተማ ለንደን ላይ ሲደፋው የለንደን ከተማ ተጠራርጋ በቅጽበት ያንን ትሆናለች። ከባህሩ ጥልቅ ስፍራ ትዘቅጣለች። እናም ያኔ ታዲያ የለንደን ወይም የእንግሊዝ መታሰቢያ ይጠፋል። ከካርታ ላይ ተሰረዘች ማለት ነው። ዛሬ የተሰማው ዜና ደግሞ ግድ የለም እንግሊዝ ሆይ አቁሚ፣ ለዩክሬን የምትሰጪውን ማንኛውም ድጋፍ ከሽብርና ከሌሎች አላስፈላጊ ድጋፎች ጥፈነዋል፣ ይቅርብሽ፣ የወታደራዊ ስልጠናት ትስጪ ለዩክሬን። በዩክሬን ጦርነቱ በሩሲያ ላይ የሚቀጥል ከሆነ ዩክሬንም አንቺም ተያይዛችሁ መጥፋታችሁ መሆኑን ወቁት ሲሉ ነው የሩሲያ ባለስልጣናት ያስጠነቀቁት። አፍ ያለው ጤፍ ይቆላል አሊያም ደግሞ በለፈለፉ ባፍ ይጠፉ የሆኑት እኛ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ደግሞ የለም እናንተ ይሄ ነው የሚያሳስባችሁ፣ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ድፍን አውሮፓን በእሳት ኳስ ሊያጎኗት አዲስ ዕቅድ ሰንቀዋል፣ አዲስ ብልሃት መጥተዋል። እናም አውሮፓ ላይ ሌላና አዲስ ትልቅ ጦርነት ሊከፍቱ ነው ሲሉ ዛሬ ለመላው ዓለም ተንፍሰዋል። ይሄ እንግዲህ ከምስራቅ አውሮፓ ባልካን ቀጠና ጉዳይ ሳንወጣ እየተመለከትነው ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሩሲያን ቢዝት ቢያስጠነቅቅ ማዕቀብ ቢጥልባት ንክች አባቢለዋለች። የሩሲያ ደንዳና ትከሻና ጫንቃ እንዲህ በዋዛ የሚነካ አልሆነም፣ አላያም የሚሳሳና የሚደማና የሚቆስል አልሆነም። ይልቁንም ኔቶ ይብሱን ሸሽቶ ጓዳም ቢገባ የሩሲያ ክንድ ተምዘግዝጎ ሊጨመድደው የመቃረቡ ነገር እያሳሰበው ነው። በዚያ ላይ ሩሲያ በሹልና ረዣዥም ክራንቻዎቿ ሰንጋ የያዘቻት ዩክሬን 3 ዓመት ተኩል በወረደባት የመንጋጋ ንክሻ ድል ሊቀናት ቀርቶ ዕድልም እየሸሻት መሆኑን አውሮፓኑ አውቀውታልና ሆድ ሲያቅዶሮ ማታ በሆነባቸው ራሳቸውንም ቢያታልሉት ሊመልሱት አልቻሉም ጥያቄያቸውን። እናም ዩክሬን በሩሲያ ኃይል እየተደቆሰች ነው ሲሉ ዛሬ ምስጢራቸውን ለራሳቸው ተራኩተውታል፣ ክፉኛ አሳስቧቸዋል። ይሁንና ግን ዩክሬን በሩሲያ ላይ ጥቃቷን አላቆመችም። ሰሞኑን ትናንትናና ከትናንት በስቲያ ዩክሬን የሩሲያን የጦር ሄሊኮፕተሮች ጅም አድርጋ ማውደሟን መግለጧም አይዘነጋም። ታዲያ ዩክሬን ኃይል አለኝ ኃይል ያልደከመም ስትል የአውሮፓ አጋር አባሮቿ ግን መጪው ቀን ያስፈራናል፣ ዩክሬን ሳትታኘክ በሩሲያ ሰፊ ጉሮሮ ልትሰለቀጥ ትችላለች የሚል ስጋታቸውን እያወራረዱ ነው። እህስ ምን ይሻላል ሲባል ትራምፕ ከዋይት ሃውስ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዩክሬን ላይ የያዘውን ጦርነት ማቆም አልፈለገምና አሁንስ ይበቃል፣ የማያላውስ ከቶም ሰረሰርን በጥሶ የጣለ ማዕቀብ እጥላለሁ የሚል መግለጫ ሰጥተዋል ነው የተባለው። የአውሮፓ መንግስታት የአሜሪካውን ፕሬዚደንት ዶናልድ ትራምፕን እየገፉ እንደ ማዕበል እየገፉ በሩሲያ ላይ አንዳች እርምጃ ይወስዱ ዘንድ ከመጨረሻው አፋፍ ላይ አድርሰዋቸዋል ነው የሚባለው። ትራምፕ ሹክ የሚላቸው ያለ ይመስል የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ሊነኳቸው አልፈለጉም ይሏቸዋል። ሩሲያም ብትሆን በዩክሬን ከባድ የተባለ ውድመት እንደገጠማት ይነገራል። ሰሞኑን በዚያ በክራይሚያ ወደብ እነሱ ክረም ይሏታል ያቺን የሴቫስቶፖል ወደብ በክራይሚያ ወደብ በዩክሬን የገጠማትን ከባድ ውድመት ለመጠገንና መልሶ መሠረተ ልማቶቹን ለመገንባት ሩሲያ የቻይናን ድጋፍ መፈለጓን ወይም መሻቷን የወጡ መረጃዎች ያሳያሉ። አጎንብሶ በላን ተኝተህ ቀላውጠ አው ይሏል ኢትዮጵያውያኑ አበው። ታዲያ በዚያ ስሌት መሠረት እውን ቻይና ለሩሲያ የቁሳቁስ የገንዘብና የስትራቴጂ ድጋፍ ትሰጥ ይሆን ወይስ እውን ሩሲያ ከቻይና የፈለገችው ሌላ የወታደራዊና ምስጢራዊ ድጋፍ ይሆን? ይሄ በነገር ሰንጣቂዎቹ ዘንድ እየተብላላና እየታኘከ ያለ ጉዳይ ነው። ውስጡን ለቄ ሲላሉ አበው። ከምስራቅ አውሮፓ ባልካን ቀጠና ወጣ ስንል ወደ መካከለኛው ምስራቅ ቀጠና ምድር በቀጥታ እንገባለን።
ከመካከለኛው ምስራቅ ቀጠና በኢራንና በእስራኤል መካከል የተለኮሰው የ12ቱ ቀናት ጦርነት ብዙ በልቷል፣ ብዙ አውድሟል። አመዱን ግፎና ጠርጎ ለማንሳት የማይታሰብ ሆኗል። የአንድ ቀን መዘዝ ያለ 9 ወር አይመዘዝ። አሊያም ደግሞ ሲያየገባን ሲሰማ ቅበረው ሆኗል። ጉዳዩ በዚያ በኢራንና በእስራኤል መካከል 12 ቀናት የተካሄደው ጦርነት እስራኤልን ከ31,000 በላይ ቅንጡ ሕንፃዎቿን የእሳት ራት አድርጎባታል። እንዲሁም ከ4,000 በላይ ተሽከርካሪዎቿን ዋጥ ስልቅጥ አድርጎባታል። እስራኤል የ3 ቢሊዮን ዶላር ኪሳራ ገጥሞኛል ስትል ማስታወቋንም አይተናል። ኢራን በበኩሏ የለም ከውጪ በላይ የውስጤ ጎድተውኛል ያለቻቸውን በብዙ መቶ የሚቆጠሩ ዜጎቿን እየጠራረገች ወህኒ ቤቷ ውስጥ ዶላቸዋለች ነው የተባለው። ለምን? ከእስራኤሉ ሞሳድ ጋር በስለላ ተቀናጅተው እየበረበሩ ምስጢር ሲያቀብሉ ነበር ያለቻቸውንም 6ቱን በስቅላት ቀጣቸዋለች። ሌሎቹን በብዙ መቶ የሚቆጠሩትን ደግሞ ዘብጥያ ጥላቸዋለች ነው የተባለው። በኢራንና በእስራኤል በኢራንና በአሜሪካ ሹማምንት መካከል የቃላት ጦርነቱ ከምንጊዜውም በላይ ጦፏል ነው የሚባለው። በተለይም ደግሞ አያቶላውና ዶናልድ ትራምፕ በከፍተኛ ደረጃ በነገር እየተጠዛጠዙ መሆኑ ይነገራል። ይሄ ደግሞ ጦርነቱ ባልተጀመረ ነበር። አሁን ምን ያደርጋል ጸጸት። ሁለቱም ወደዚያ ጦርነት መግባት እንደሌለባቸው ብዙ ጊዜ ለረጅም ዓመታት ተነግረዋል፣ ተመክረዋል። ነገር ግን የማያውቅ ሕፃን ለእሳት ያለቅሳልን ሆነው ሁለቱም በዚያ ጦርነት ካልተቀማመስን እንዴት እናርፋለን ሲሉ መረቃቸውን ተጋግተዋል። ይሄ ነው የሆነው። ከዚያ የመካከለኛው ምስራቅ ቀጠና ምድር ቶሎ አንላቀቅም። በኢራንና በእስራኤል በአሜሪካና በኢራን መካከል መተማመን ጠፍቷል። የተኩስ አቁም ስምምነት ተደርሷል ቢባልም እንኳን ኢራን ድመት መንኩሳ አመሏን አትረሳ፣ አሜሪካና እስራኤል የሚታመኑ ናቸው ወይ አላምናቸውም ስትል የጥርጣሬ ቃሏን ሰጥታለች፣ በይፋም አስታውቃለች። አሜሪካም ኢራንን አመንዝራ ካሏት ብትቆርብማ አምኗት ናትና ኢራንን አናምናትም፣ እንዲያውም ከ408.6 ኪሎ ግራም በላይ ዩራኒየም ከመደብደቧ በፊት ኢራን ሰውራለች ሲሉ የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ዋና ዳይሬክተር ራፋኤል ግሮዚ የለኮሱት እሳት ለሌላ የምላስና የቃላት ጦርነት ዳርጓቸዋል ነው የሚባለው። መብላቷን አላወቀች፣ እጇን ታጠበች። ኢራን ጣቱን የሚጠባ ሕፃን አይደለሁም ነው የምትለው። ቢያንስ ለራሴ የሚበጀኝን አውቃለሁ፣ በመጣችሁበት ኑ፣ መልስ ሰጣችኋለሁ ወይም ደግሞ የምትመለሱበትን መንገድ አሳያችኋለሁ እያለች በተደጋጋሚና ለረጅም ዓመታት በእስራኤልና አሜሪካ ላይ ዛቻዋን ስታጦፈው ነበር። ከዚያ የመካከለኛው ምስራቅ ቀጠና ምድር ምስቅልቅል የእሳት ቋጠሮ ወጣ ስንል ደግሞ ድፍን አውሮፓን ወገቤን ያስባለው ከአየር ንብረት ለውጡ የተነሳው መዘዘኛ የሙቀትና የወበቅ ወጀብ በቀጥታዎቹ 3 ቀናት ብቻ ከ4500 በላይ ሕይወት ይቀጠፍበታል የሚል መረጃ ወጥቷል። ሙቀት፣ የአየር ንብረት ለውጥ ያመጣው መዘዝ፣ ባልንጀራ ሲታማ አንዷን የኔ ብለህ ስማ አይላሉ ኢትዮጵያውያን አበው። ለኃጣን የመጣ ለጻድቃን ይተርፋል ይላሉ ደግሞ። ታዲያ ይህንን ምሳሌ ለመናገር ያበቃን የአየር ንብረት ለውጡ በሰው ልጆች እጅ የመጣ ያለ ጊዜው የተከሰተ ክስተት ነው ሲባል እንደነበረ ለማስታወስ ነው። የሰው ልጅ ካላጣው ነገር የወረዳ ወርዶ የተፈጥሮ ሀብቱን በእሳትና በመጥረቢያ ላስሙጥጥ እያደረገ ይፈጅና የለም በእጅ ሥራ ወጣዋለሁ ያለውን የፕላስቲክ ምርት እያመረተ የገዛ መኖሪያ ምድሩን ሲበክላትና ሲመርዛት ይህንን እውነታ ተቀብሎ መያዝን አሻፈረኝ ብሏል። ይሄ ሁሉ ብክለትና የአየር ንብረት ለውጡ ያመጣው መዘዝ ታዲያ እንደ ጣሊያን፣ ግሪክ፣ ፖርቹጋልና ስፔንን መሰሎቹን የአውሮፓ ሀገራት ከ40 ዲግሪ ሴንቲግሬድ በላይ ሙቀት አፍስሶባቸዋል። እንዲያውም ዛሬ በፖርቹጋል ከ46 ዲግሪ ሴልሲየስ በላይ የሙቀቱ ወጀብ ከፍቷል፣ ከዚያ በላይ ወጥቷል ነው የሚባለው። ምናልባትም ይላል መረጃው፣ ምናልባትም ድፍን አውሮፓን በሰደድ እሳት ሰንሰለት ሊያያይዘው ሳይችል አይቀርም የሚል ስጋቱን ገልጧል፣ ስጋቱን አጋርቷል።
ይሄ ሁሉ ነገር በገዛጅ የመጣ ጉዳይ አይደለም ወይ ሲሉ ተመራማሪዎቹ ጸጸትም ባይሆን ቁጣቸውን ያራግቡበት ይዘዋል። እንግዲህ በቀጣዮቹ 3 ቀናት ከ4500 በላይ ሰዎች ሕይወታቸውን ያጣሉን የተባለው ምን ይሻላል? ምን ይበጃል? ላይኖርባት ምድር ሰው ይፋጃል አለች ከያኒዋ። እንኳን ደስ አላችሁ! ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች እየተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌሎች ዝግጅቶች እንገናኛለን። እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።